ፋኖ በሁሉም ቀጠናዎች 14ኛ ቀኑን የያዘ ዘመቻ አንድነት ታውጆ በርካታ አስደናቂ ጀብዶች እየተፈጸሙ 14ኛ ቀኑን ይዘናል። 14ኛ ቀኑም ከፋኖ የህዝብ ግንኙነት መምሪያ ኃላፊዎች ጋር ቆይታ እናደርጋለን። ከሚዲያዎችም በኩል አለን። ከአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ጻዩ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ በቆይታችን አብረው ቆይታ ያደርጋሉ። ከሚዲያዎች በኩል ኤቢሲ ቴሌቪዥን፣ ብላክ ላይን ሚዲያ፣ ግሎባል ፋኖ ሚዲያ፣ ኢትዮ 251 ሚዲያ፣ አሻራ ሚዲያ አብረን ቆይታ እናደርጋለን። አብራችሁን ቆይታ ስለምታደርጉ አድማጭ ተመልካቾቻችን ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ 14ኛ ቀኑን የያዘው የዘመቻ አንድነት በጎንደር ግንባር ያሉ መረጃዎች ምን ይመስላሉ? አመሰግናለሁ ሙሉጌታ። በጎንደር ግንባር 14ኛውን ቀን ያስቆጠረው የዘመቻ አንድነት ተፋፍሞ ቀጥሏል። ግለቱን እንደጠበቀ ነው። በጎንደር ሰፋፊ ተጋድሎች እየተደረጉ ውጤቶች እየተመዘገቡ ነው የሚገኘው። በዚህ መሰረት በ14ኛ ቀን የአማራ ፋኖ አንድነት በጎንደር 14ኛ ቀኑን ባስቆጠረው ዘመቻ አንድነት በጎንደር ግንባር ሰፊ ቀጠና የሸፈነ ውጊያ በማድረግ በግንባሩ ድሎች ተገኝተዋል። ዛሬ መጋቢት 23 2017 ዓ.ም በማዕከላዊ ጎንደር የውጊያ ቀጠና ከንጋቱ 12 ሰዓት ጀምሮ የአገዛዙ ወራሪ ላይ በጎንደር ግንባር በተለያዩ አካባቢዎች ማጥቃት ሰንዝረናል። በዚሁም በቀጠናው የኪንፋዝ በገላ ወረዳ ማለትም የማዕከላዊ ጎንደር ዞን የኪንፋዝ በገላ ወረዳ ዋና ከተማ ስላሬን በመቆጣጠር ከ35 በላይ ጠላት የተደመሰሰ ሲሆን ቁጥሩ ያልታወቀ እጅግ ሰፋ ያለ ቁጥር ያለው ደግሞ ተበትኖ የሚገኝ ስላለ ጭምር ነው። በቁጥር ለማስቀመጥ የተቸገር ነው እና መረጃ እጥረት ስለገጠመን ነው። ሰፋ ያለ ቁጥር ያለው ደግሞ የአካል ጉዳት ደርሶበት ይገኛል። 12 ያህል በአንድ ቀጠና የተማረኩ ሲሆን በሌላኛው ቀጠና 3 የተማረኩ በድምሩ 15 ያህል የጠላት ኃይል ተማርኳል። እጅግ በጣም የሚገርመው ከነዚህ መካከል ከ15ቱ መካከል ሳይሆን በተጨማሪ 11 ተማርከው የነበሩ የሚሊሻና ሰላም አስከባሪ አባላት ብሎ የሚጠራቸው ጠላት እነዚህ ኃይሎች ማርከው በጉዞ ላይ ያሉ በእነዚህ ላይ በደረሰ የድሮን ጥቃት ምርኮኞቹ ያው ከፊሉ ምርኮኞች ተደምስሰዋል ማለት ነው፣ በጠላት በራሱ እጅ ማለት ነው። በሌላ በኩል ቁጥሩ ለጊዜው በውል ያልታወቀ የጦር መሳሪያ ተማርኳል። ወረዳዋን ጠላትን በማሸነፍ ተቆጣጥረን በቀጠናው ውጊያዎች እያደረግን እንገኛለን። በዚህ ግንባር የጎንደር የበጋሻውና የንስር በለሳ ቅጣው እጅጉ ክፍለ ጦር ሰራዊት አባላት ብርቱ ተጋድሎ በማድረግ በጀግንነት ድሉ እንዲመዘገብ የአንበሳውን ድርሻ ተወጥተዋል ማለት ነው። ኪንፋዝ በገላ ስላሬ ከተማ ከ33 በላይ ንጹሐን ወገኖች እንደዚሁ የድሮን ምት ወይም ደግሞ ሰው አልባ አውሮፕላን አገዛዙ በፈጸመው ኃላፊነት የጎደለውና ዘር ተኮር ጭፍጨፋ ምክንያት 33 ያህል ወገኖች ተጨፍጭፈዋል። ከዚህ በፊት በሮቢት ኪንፋዝ በገላ ወረዳ ሮቢት የምትባል ከተማ ከስላሬ ከተማ ዛሬ ጥቃት ከተደረገባት ከተማ አቅራቢያ እንደዚሁ ንጹሐን በጣም ጥሩ ኪንፋዝ በገላ ስላሬ ከተማ እጅግ አሳዛኝ ሁኔታ ዛሬ መጋቢት 23 2017 ዓ.ም አውደ ውጊያ በምናደርግበት ቀጠና ሳይሆን በሰላማዊ ነዋሪዎች ቀጠና ላይ በድሮን ወይም ሰው አልባ አውሮፕላን በመጠቀም ፋሽስታዊ አገዛዝ ንጹሐን ወገኖቻችን ላይ 33 ያህል ወገኖቻችን በግፍ የፈጀ የድሮን ጥቃት ወይም የሰው አልባ አውሮፕላን ጥቃት በማድረግ ወገኖቻችን ዘግናኝ ጭፍጨፋ ተፈጽሞባቸዋል። በዚህ ቀጠና ኪንፋዝ በገላ ወረዳ ማለት ነው። ቀደም ሲል በተመሳሳይ በዚህ ወር ውስጥ ሮቢት የሚባል ከተማ ውስጥ ተመሳሳይ ቁጥር ያለው ተቀራራቢ ቁጥር ያለው ወገናችን ላይ ንጹሐን ወገናችን ላይ ተመሳሳይ ጥቃት ተሰንዝሮ ዓለም አቀፍ ማህበረሰብ እና የጦር ወንጀል እየተፈጸመ መሆኑን ማጣራት የሚፈልጉ የሰብአዊ መብት ተሟጋቾች ሌሎች አካላት እንዲያጣሩት በተደጋጋሚ ጥሪ ያቀረበ መሆኑ ይታወቃል። በዛሬው ዕለት
ተመሳሳይ ንጹሐንን ጨፍጭፎ ተሸናፊው ቡድን በአየር ጭፍጨፋ አድርጓል ማለት ነው። ይህን ያደረገው መሬት ላይ ባለው ውጊያ መቋቋም ስላልቻለ፣ ክንዳችን መቋቋም ስላልቻለ፣ የሚችለውን አይነት ሜካኒዝም የሚችለውን ያለ እግረኛ አሰልፎ መቋቋም ስላልቻለ እየመጣ እንደሆነ በዚህ አጋጣሚ ለመናገር እንፈልጋለን፣ ለማሳወቅ እንፈልጋለን። ሆኖም ግን የአካባቢው ነዋሪ ከሰራዊታችን ጎን ተሰልፎ መስዋዕትነት ከፍሏል፣ እየከፈለም ይገኛል። ለህዝባችን፣ ለማህበረሰባችን፣ ለጉዳት ለደረሰባቸው እዚህ አጋጣሚ መጽናናትን እየተመኘን ለወገናችን ደግሞ ለሰጠን ፍቅርና አንድነት እስከ መስዋዕትነት የዘለቀ አንድነትና ፍቅር እጅግ በጣም የአማራ ፋኖ አንድነት በጎንደር ያመሰግናል። ክንፋዝ በገላ ወረዳ ስላሬ ከበባ ለመታደግ እየተዘጋጀ በነበረው ጠላት ላይ ወገራ ወረዳ አምባ ጊዮርጊስ ከተማን በፍጥነት በመቆጣጠር ጠላትን አይቀጡ ቅጣት እየቀጣ የሚገኘው የጎንደር በጋሻውና የራስ አሞራው ውብነህ ኮር የራስ ደጀን ክፍለ ጦር የቻላቸው እንየውና የታደለ መለሰ ብርጌዶች ናቸው። በዚህ ግንባርም አምባ ጊዮርጊስ ከተማን በአሁኑ ሰዓት በቁጥጥር ስር አውለን አውደ ውጊያዎችን እያደረገን የሚገኝ ሲሆን በዚህ በአምባ ጊዮርጊስ ጠላት ከድምሰሳይ አብዛኛው ተደምሷል። ከድምሰሳይ የተተረፈው ደግሞ ከተማው ሸሽቶ ከተማውን ለቆ ጅብ ዋሻ ከተባለ የቀብሮ ጉድጓድ ምሽግ በመግባት ራሱን ለማስራት አሁን ድረስ የተከላከለ ይገኛል። ከተማ ሙሉ በሙሉ ከጎንደር ደባረቅ የሚወስደው የአምባ ጊዮርጊስ ከተማና ሙሉ ጥቁር አስፋልት መስመር በእጃችን ይገኛል። በሌላ በኩል እስካሁን ፖሊስ ጣቢያና ብልጽግና ጽሕፈት ቤት በውጊያው ከፊሎች ተቆጣጥረናል። ከፊሉን ደግሞ ከበባ ውስጥ ገብተው የግፍ እስረኞች ደግሞ እንዲወጡ እያደረግን እንገኛለን። በከፊሉ ሁኔታ ደግሞ በአውደ ውጊያ ጉዳት ደርሶበታል ፖሊስ ጣቢያው ማለት ነው። ከአምባ ጊዮርጊስ ስላሬ፣ ሳንታ ጥቅም፣ ሰንበትዬ፣ ብራና ወይራ በር በተሰኙ ቦታዎች እንደዚሁ በልዩ ስቦ መምታት ወታደራዊ ስትራቴጂ ከ5 በላይ የጠላት ኃይል የተመታ ሲሆን ከ7 በላይ ደግሞ ቁስለኛ እንዲሆን የተደረገበት ሌላኛው የማዕከላዊ ቀጠና የወደ ውጊያ ድል ሆኖ የተመዘገበ ነው ማለት ነው። በዛሬው ዕለት ሰሜናዊ ጎንደር ቀጠና በዳባት ወረዳ ዳባት ከተማ አዳሩን የአማራ ፋኖ አንድነት በጎንደር በወሰደ የዘመቻ አንድነት ኦፕሬሽን 14 ሙት ሆኗል። የጠላት ኃይል ተደምስሷል። ማንነቱ ለጊዜው ያልተረጋገጠ የፖለቲካ አመራር እሱን ጨምሮ ማለት ነው 14 ተደምስሷል። የወረዳው ፍርድ ቤት በተኩስ ልውውጡ ወድሟል። ይህም የጠላት የመረጃ ማከማቻ ዳታቤዝ በምርኮ ተይዟል። ልዩ ልዩ ሰነዶች በእጃችን ገብተዋል ማለት ነው። ይህ የሆነው የጎንደር በጋሻው ክፍለ ጦርና ሌሎች በቅንጅት ስለተሰራ ነው ማለት ነው። ሌላ የጎንደር በጋሻው ክፍለ ጦር ያሳምነው ብርጌድ እና ሌሎች ሻለቆች በጎንደር ዙሪያ ወረዳ ማክሰኝት አካባቢ ለጎላና አካባቢው በጠላት ላይ በውል ያልተለየ ለጊዜው ያልተለየ ሰብአዊና ቁሳዊ ኪሳራ ደረሰ አውደ ውጊያ አድርገዋል። ሆኖም ግን በዚሁም 2 ንጹሐን ታዳጊ ተማሪዎች በሞርተር በጠላት ሞርተር ተኩስ ጉዳት ደርሶባቸዋል። ጠላት በድንጋጤ አጠቃላይ የጎንደር ቀጠና ላይ እየፈረሰ የተፈራከረከ የሚገኝበት ሁኔታ ነው ያለው። ሰሜናዊ ጎንደር ቀጠና ዳባት ወረዳ ወርቅም መረባ የአማራ ፋኖ አንድነት በጎንደር ራስ አሞራው ኮር ሰሜን ብርቅዬ ክፍለ ጦርና አያሌ ብሩ ክፍለ ጦር በጥምረት ውጤታማ ወታደራዊ ዘመቻ ፈጽመዋል። ከ23 በላይ የተደመሰሰ ሲሆን እስካሁን ቁጥሩ ያልታወቀ የቆሰለ መሆኑ ተረጋግጧል። የጠላት ሻለቃ አዛዥ በዚህ ግንባር የተገኘው አሁን አንጸባራቂ ድል አንዱ የጠላት ሻለቃ አዛዥ አበራ ካሳ ታረቀኝ የተባለው ከታጠቀ የጦር መሳሪያና ወታደራዊ መገናኛ ሬዲዮ ጋር የተማረከ ሻለቃ ነው ማለት ነው። በ3ኛ ኮር ጥምር ክፍለ ጦሮች እጅ ይገኛል። በሰሜን ብርቅዬ ክፍለ ጦርና በአያሌው ብሩ ክፍለ ጦር የጋራ ጥምር ኦፕሬሽን የሰራ ሰራዊታችን እጅ ይገኛል። ይህ ሻለቃ አሁን በእጃችን የሚገኝ ሲሆን በቀጣይ ሙሉ በምስልና ሙሉ መልእክቱን ሊያስተላልፍ የሚችልበት ሁኔታ በቀጣይ የሚፈጥር ይሆናል። በጎንደር በተለይም በማዕከልና ሰሜናዊ ቀጠናዎች ዘመቻ አንድነት ተፋፍሞ የቀጠለበት ሁኔታ ነው ያለው። ያልተመዘገቡ አውደ ውጊያዎች ከዚህ ቀደም ሲል በትላንትናው ዕለት ተካሂዶ የነበረ የ1ኛ ኮር የሜጀር ጀነራል ውባንታ አባተ ክፍለ ጦር ኮር የአጼ ፋሲል
ክፍለ ጦር ርብ አካባቢ በውል ያልታወቀ ቁሳዊና ሰብአዊ ኪሳራ ያደረሰበት አውደ ውጊያ ነበረ። እንዲሁም በእንቃሽና አካባቢው የነበረው መለስተኛ አውደ ውጊያዎችም ትላንትና ወዲያ የነበሩ መለስተኛ አውደ ውጊያዎች በውጤት ደረጃ ዝቅተኛ ሰብአዊና ቁሳዊ ኪሳራ የተመዘገበባቸው አውደ ውጊያዎች በጥቅሉ በጎንደር ቀጠና የዘመቻ አንድነት አካል ሆነው አውደ ውጊያዎች እየተደረጉ ነው የሚገኙ። እጅግ ግለቱን የጠበቀ አውደ ውጊያ አሁንም በጎንደር ተጠናክሮ ቀጥሏል፣ ይቀጥላልም። ዮሐንስ ንጉሱ አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ለደረሰው የንጹሐን ጭፍጨፋም ከልብ እናዝናለን። ከዛ በተጨማሪ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ወደ አንተ እንምጣ። እሺ፣ አመሰግናለሁ። ሁላችሁንም ሰላም ብያለሁ። እሺ፣ አቤ ጀምር። እሺ፣ አመሰግናለሁ። እንግዲህ በዘመቻ አንድነት በመላው አማራ ተጠናክሮ ቀጥሏል። 14ኛ ቀኑን በያዘው ዛሬ መጋቢት 23 2017 ዓመተ ምህረት የአማራ ፋኖ በወሎ ቤት አማራ በበርካታ ቀጠናዎች ተጋድሎ እያደረገ እንደሰነበተ ይታወቃል። ከዚህ ጋር ተያይዞ ከዛ በፊት አጠቃላይ እንደ አማራ ፋኖ በወሎ ቤት አማራ በጎጃም ቀጠና ሰሜን ሜጫ ብራቃት ለደረሰው ወገኖቻችን ላይ ለተፈጸመው ቤት ለቤት ለተደረገው ጭፍጨፋ እንግዲህ ከ50 ያላነሱ ንጹሐን ወገኖቻችን ተጨፍጭፈዋል። በዚህም እንደ አማራ ፋኖ በወሎ ቤት አማራ ወገኖቻችን ላይ ለደረሰው እጅግ ዘግናኝ ጭፍጨፋ ከልብ እናዝናለን። እንዲሁ ደግሞ አሁን ወንድማችን አርበኛ ዮሐንስ ንጉሱ እንደነገረና እንደገለጸልን እንዲሁ በጎንደር ቀጠና እንግዲህ ኪንፋስ በገላ ስላሬ የሚባል ወረዳ ላይ በአብይ አህመድ የአየር ኃይል ምድብተኛ እንግዲህ በሰው አልባ አውሮፕላን በድሮን ንጹሐን ወገኖቻችንን የጨፈጨፈበት ሁኔታ አለ። ይህም እንግዲህ ወደ 30 ምናምን የደረሰበት ሁኔታ እንግዲህ ሞታችን ቁጥር ሆኖ በዚህ ደረጃ የደረሰበትና ለትግል የወጣንበት ሁኔታ እንዳለ ይታወቃል። አንዱ የአማራ ሕዝብ ህልውና አደጋ አለበት ብለን ለትግል የወጣንበት ዓላማ ስለሆነ ይህ ነገር ሊቆም የሚችለው በተጋድሎ ስለሆነ አሁንም የአማራ ሕዝብ የአማራ ፋኖ አንዱ ሆኖ ለነዚህ ለሚጨፈጨፉት ወገኖቻችን ስንል እንታገል፣ እንጋደል፣ ተጋድሏችንን አጠናክረን እንቀጥል። ደም በደም ይጠረን። የወገኖቻችንን ደም ደግሞ በዘመቻ አንድነት አጠናክረን ደማችንን እናፍሳለን፣ የወገኖቻችንን እንባ እንጠርጋለን ብዬ አስባለሁ። ከዛ በዘለለ እንደ አማራ ፋኖ በወሎ ቤት አማራ አሁንም በርካታ ተጋድሎዎች እያደረግ እንዳሰነበትን ይታወቃል። ስለዚህ የሰሞኑን በተለይ የ14 ቀን የ13 ቀን ተጋድሎውን ገምግመን አንዳንድ ግብዓቶችን አስተካክለን ያለፈው እንዴት ነበር የሚለውንም ሁሉ ከግምት ውስጥ ያስገባ ስራዎችን ወደፊት እንሰራለን ብለን እናስባለን። ሰሞኑ እንደምታውቁት ክልሉ ወጣቶችን በተለያዩ የመዝናኛ ቦታዎችም የሃይማኖት ቦታዎችም ጭምር እያፈሰ ወደ ማሰልጠኛ ማጎሪያዎች እየወሰደ በግድ እያሰለጠነ እያመጣ እንደሆነ ይታወቃል። በዚህም በእኛ ቀጠና ወደ ሰሜን ወሎም ያመጣበት ሁኔታ አለ። ወደ ወረዳዎችም የበታተነበትና ስምሪት የሰጠበት ሁኔታ አለ። ከመሰጠታቸው በፊት እንግዲህ ወልዲያ ከተማ ባሉበት ሁኔታ መጋቢት 22 2017 ዓመተ ምህረት ምሽት ላይ አማራ ፋኖ በወሎ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር 5ኛ ሻለቃ ገብተው አቀባበል አድርገውላቸዋል። ወልዲያ ከተማ ያለውን ግለትም እንዲያውቁት የማድረግ ስራ ያክል እሳት ውስጥ እንደገቡ ማወቅም ስላለባቸው ሙሉ ከተማ ላይ መሀል ፒያሳ ገብተው በርካታ ስራዎችን ሰርተው ነባር የብልጽግና አገልጋይ ወዳደር ጥምር ጦሩንም አዲስ የመጣውንም ጭምር ያለውን ነባራዊ ሁኔታ አሳይተው በርካታ
ስራ በምችት ሰርተው የወጡበት ሁኔታ አለ። ከዛ በዘለለ አሁንም አዲስ ተመርቆ የመጣው ምልምልም ጭምር እየተመመ ፋኑን እየተቀላቀለ ያለበት ነባራዊ ሁኔታ አለ። በዚህ አጋጣሚ ለእነዚህ ታጋዮች የያዙትንም ጦር መሳሪያ ጭምር ከአሁን በፊትም ሲደረግ እንደነበረው አሁንም ክላሽም፣ ብሬንም፣ ስናይፐርም ዲሽቃም ይዘው ሲኮበልሉ ፋኖ ተገቢውን ክፍያም ከትግሉ ከህልውናው ባሻገር የሚያስፈልገውን ለእነሱ የሚሆነውን ነገር ጭምር እያደረገ የመጣበት ሁኔታ አለ። አሁንም ይሄ ተመሳሳይ ሁኔታ ተጠናክሮ እንደሚቀጥልም በዚህ አጋጣሚ ማሳሰብ እፈልጋለሁ። ከዛ ውጭ ግን አሁን ላይ ባለው ሁኔታ ያሉ የከረሙ ሁኔታዎችን ገምግመን በቀጣይ ተጋድሎውን አጠናክረን የምንሄድበት ሁኔታ ይኖራል። ከዛ በዘለለ ሰሞኑን ባደረግናቸው በርካታ ተጋድሎዎች ብዙ ነጻ ቀጠናዎችን እንዳገኘና እንዳስጠበቅን ይታወቃል። ከዚህም አማራ ሳይንት አካባቢ፣ ኮሬብና ደብረ ዘይት ሁለት ትላልቅ ከተሞች ናቸው። ታዳጊ ከተሞችን ቢሆኑ በጣም በፍጥነት እያደጉና በርካታ ህዝብ የሚገኝባቸው አካባቢዎች ነው። ኮሬብ ከተማ ላይ በተለይ ከ1446ኛው የኢድ አልፈጥር በዓል ሲከበር በጣም በደማቅ ሁኔታ ከፋኖች ጋር ህዝቡ ያከበረበት ሁኔታ አለ። ከዚህ ጋር ተያይዞ ነጻ ቀጠናዎቹን ማስለቀቅ ባለመቻሉ ጠላት ከሕክምና ቁሳቁስ ጨምሮ አጠቃላይ የምግብ ግብአቶችንም ጭምር ወደ አካባቢው እንዳይገባ መንገድ የዘጋበት ሁኔታ አለ። ወደ ኮሬብም ደብረ ዘይትም አጠቃላይ እንደኛ ቀጠና እንደ አማራ ፋኖ በወሎ ቤት አማራ በሁሉም የወሎ ቤት አማራ ቀጠናዎች ፋኖ በተቆጣጠራቸው አካባቢዎች እንደነዚህ አይነት አገዛዙ በሽንፈት ጎዳና ላይ ነው ያለው። ሽንፈቱን ህዝብ ላይ ማዕቀብ በመጣል በርካታ ስራዎችን እየሰራ እንደሆነ ይታወቅ። እነዚህ ቀጠናዎችም ላይ ህዝባችን የተጻፈ በአዋጅ የታወጀ እቀባን ብቻ አይደለም ትኩረት ሊሰጠው የሚገባው ዓለም አቀፉ ማህበረሰብም ቢሆን። ምክንያቱም ህዝባችን ባልተጻፉ ህጎች፣ ባልተጻፉ እቀባዎች በርካታ ተጽዕኖዎች እየደረሱበት ነው እና ያለው የአብይ አህመዱ የብልጽግና የአንድ ቡድን አገዛዝ በአውደ ውጊያ እየደረሰበት ያለውን ሽንፈት፣ በፖለቲካው መስክ እየደረሰበት ያለውን ሽንፈት ንጹሐን ህዝባችን ላይ በጦር ሜዳም ባዮሎጂካል ጦርነት በመክፈትም አጠቃላይ የምርት የግብርና ግብአቶችም ጭምር ከአንዱ ወደ አንዱ እንዳይሄድ እቀባ እያደረገ ያለበት ነባራዊ ሁኔታ ነው ያለው። ይህን ትኩረት በመስጠት የሚመለከተው አካል ከዚህ ድርጊቱ የማይቆጠብ ከሆነ እርምጃችንንም አጠናክረን የምንቀጥል ይሆናል። ከዛ በዘለለ ግን ሰሞኑን የአማራ ፋኖ በወሎ ቤት አማራ የነበሩ ሁኔታዎችን ገምግመን አስተካክለን ከዛሬዋ ከዚህ ሰዓት ጀምሮ በቀጣይም ዘመቻ አንድነትን አጠናክረን እንቀጥላለን። የሚፈጠሩ ድሎችንም ለህዝባችን እያሳወቅን እንቀጥላለን። ከዚህ ጋር ተያይዞ አገዛዙ እንደምታውቁት ሽንፈት እየደረሰበት ነው ያለው። አንድ ከፍተኛ ጄኔራል ይመር መኮንን ይባላል። ከአዲስ አበባ እንግዲህ የአምባሰል ተወላጅ ተብሎ ወደ ኮምቦልቻ በመምጣት ኮምቦልቻ ላይ የአምባሰልና የአካባቢ ተወላጆችን፣ ባለሀብቶችን፣ ተጽዕኖ ፈጣሪዎችን፣ ምሁሮችን ጭምር በድብቅ በመሰብሰብ አንድ አጀንዳ የሰጠበትኝና ተወላጆችንም ወደ አካባቢው በመግባት ከማህበረሰቡ ላይ በስውር የሚሰሩበትንና አንዳንድ የፋኖ አመራሮችንም ታጋዮችንም ጭምር እያገኙ ሎቢ እንዲያደርጉ ያስገደደበት ሁኔታ እንዳለና እነማን ጭምር እዛ ልዑል መኮንን ሆቴል ላይ ተሰብስበው ከጄኔራሉ ጋር ንግግር እንዳደረጉ ጭምር እናውቃለን። በሁሉም መስክ ማለት ነው። በምሁራኑም በአርቲስቶችም በተለያየ የሙያ መስክ ያሉ ባለሀብቶችንም ተጽዕኖ ፈጣሪ ናቸው የተባሉ ታዋቂ ግለሰቦችንም ጭምር ሰብስቦ ነው ጄኔራሉ እሱም የዛ አካባቢ ተወላጅ በሚል ነው እንግዲህ የመጣው ማለት ነው። ከዚህ ጋር ተያይዞ የተሰጣቸውን ተልዕኮ በሙሉ እናውቃለን። ምንም አይነት ስምሪት አድርገው አንዳቸውንም ካገኙት የአማራ ፋኖ በወሎ ቤት አማራ እንደ ድርጅት እርምጃ የሚወስድ መሆኑን በዚህ አጋጣሚ ያልደረስንበት የማናውቀው ነገርም የለም። ውስጥ አርበኞቻችንም ምስጋና ይገባቸዋል። እያንዳንዱ ምን እንደተካሄደ ምን እንደታሰበና በቀጣይ ምን ተልዕኮ እንደተሰጣቸውም ጭምር በውስጥ አርበኞቻችን በኩል ማወቅ ችለናል። ስለዚህ ከዚህ ድርጊታቸው ይቆጠቡ። የአካባቢው ተወላጆች የወጣንበትን ትግል በድሮን እየተጨፈጨፈ ያለውን ህዝባችንንም ከግምት ውስጥ በማስገባት ከድርጊታቸው ከወዲሁ ምንም ነገር እንቅስቃሴ ሳያደርጉ እንዲቆጠቡ የሚል መልእክት አለን። በተረፈ የአማራ ፋኖ በወሎ ቤት አማራ ዘመቻ አንድነቱን አጠናክሮ ይቀጥላል። አመሰግናለሁ። እሺ፣ ከልብ አመሰግናለሁ። ፋኖ በፈንታው የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ በጎጃም ግንባር 14ኛ ቀኑን የያዘው የዘመቻ አንድነት ምን ይመስላል?
አመሰግናለሁ ሙሉጌታ። በቅድሚያ ጓዶቼ አርበኛ ዮሐንስ ንጉሱና አርበኛ አበበ ፈንተው እንዳሉት በዛሬው ዕለት በተፈጸሙ ጭፍጨፋዎች በጎንደር ክፍለ ሀገር በወገኖቻችን ላይ የተደረሰው ጅምላ ጭፍጨፋ የአማራ ፋኖ በጎጃም ከልብ ያዝናል። ልባዊ የያዘ ምኞቱን መግለጽ ይፈልጋል። በአማራ ፋኖ በጎጃም ቀጠና ውስጥም እንደዚሁ በተመሳሳይ እንደ ስላሬው ሁሉ ሜጫ ወረዳ ብራቃት በተባለች የገጠር ከተማ ላይ በትናንትናው ዕለት ቤት ለቤት እየገቡ በስራ ቦታቸው ላይ በየገጠሩም ከተማዋም ውስጥ ያሉ ከ50 በላይ የሚሆኑ ንጹሐን አርሶ አደሮችን፣ ሽማግሌዎችን፣ ወጣቶችን፣ አሮጊት እናቶችን ጭምር ጨፍጭፈዋል። በዚህም የአማራ ፋኖ በጎጃም በእጅጉ ሀዘን ይሰማዋል። አርበኛ ዘመነ ካሴ በአንድ ወቅት ምን ብሎ ነበር? የወለጋው ሞት በደጃችሁ እንዳይመጣ ከፈለጋችሁ በየደጃችሁ ተደራጁና ጠላትን ግጠሙት፣ ከዚያ በኋላ ነጻ ትወጣላችሁ የሚል መልእክት አስተላልፎ ነበር እና ከዓመት በፊት መራዊ ላይ በተደረገ ጭፍጨፋ እንደዚህ ጥር 21 2016 የአብይን ጀነራል ወገኖቻችን ደም በፈሰሰበት አደባባይ የአብይን ጀነራል ባናጋድም እኛም እናቶቻችን አልወለዱንም የሚል መልእክት ባስተላለፈ በነጋታው መራዊ ከተማ ላይ ጭፍጨፋ የፈጸመውን ኮሎኔል አጋድመን ለህዝባችን አሳይተን የሞቱ ወገኖቻችን እንደመልሰን አሳይተናል። ትናንትናና ዛሬም የተካሄደው ምንድን ነው? በአድማ ብተናና በወራሪው ኃይል መካከል በተደረገ የእርስ በርስ አለመግባባት ከ4 ሰዓት በላይ የዘለቀ በከባድ መሳሪያ የታገዘ ጦርነት ነበር። በዚህም ምክንያት ህዝቡ ለአድማ ብተናው ወገንተኝነት አሳይቷል። ስለዚህ አድማ ብተናውን ከጀርባ መምታትና ትጥቅ ማስፈታቱ ስራ ብንጀምረውም ህዝቡ እየደገፈው ስለሆነ ላይሳካል ይችላል። ስለዚህ ህዝቡን መምታት አለብን በሚል የተነሳሱ የወራሪው አመራሮች ቀጥታ ትዕዛዝ በመስጠት እነዚህን ወገኖቻችን አስጨፍጭፈዋል። እኛም እንላለን በየአካባቢያችን መጥቶ ንጹሐን እየጨፈጨፈ ያለውን ጠላት ለመጨረሻ ጊዜ ግብአተ መሬት የምናስገባበት ጊዜ ሩቅ አይሆንም። ከመቼውም ጊዜ በላይ በርትተን አምረን እንድንዋጋው ያደረገናል ማለት ነው። ከዚያ ባሻገር እንግዲህ የአማራ ፋኖ በጎጃም ሰሞንኛ ባጣራው መረጃ መሰረት አድማ ብተናውን ዞሮ ዞሮ እንደ ፋኖ እየከዳም በይፋ መፍረሱ ስለማይቀርና ፋኖ መቀላቀሉ ስለማይቀር ከወዲሁ በጀርባ እየመታንና በይፋ ከመበተኑ በፊት ትጥቁን እየቀማን አብዛኛውን ረሽነው አብዛኛውን ደግሞ በጀሌ ሸኘው የሚል በመከላከያ መኮንኖች በኩል ውሳኔ ተላልፎ ያ ውሳኔ እየተፈጸመ ነው። በዚህ ጉዳይ በኋላ አመጣበታለሁ። በቅድሚያ ግን በ14ኛ ቀን በያዘው ዘመቻ አንድነት በአማራ ፋኖ በጎጃም ቀጠና ውስጥ የተደረጉ አውደ ውጊያዎችን ልጥቀስ። በቀኝጌታ የፍትሐ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ በትናንትናው ዕለት አመሻሽ ላይ አኩሪ ገድል ፈጽሟል። በዚህም ትናንት ማለትም መጋቢት 22 ቀን 2017 ዓመተ ምህረት የቀጋት የተባለ ቀበሌ ላይ ከደብረ ኤልያስ ወጥቶ ለመንቀሳቀስ ሙከራ ሲያደርግ በተደረገ ኦፕሬሽን 3 ክላሽንኮቭ ተማርኳል። 1 ማካሮ ሽጉጥ የክፍለ ጦር መሪው የሬጅመንት አዛዡ ሽጉጥ ተማርኳል። 6 የእጅ ቦምብ ተማርኳል። 2 የመገናኛ የኮም ሬዲዮ እንደዚሁ የሬጅመንት አዛዡ ሬዲዮ እና የሻለቃ መሪው የሚገናኙበት 2 የኮም ሬዲዮ ተማርኳል። 1885 የብሬን ጥይትና 100 የክላሽ ጥይት ተማርኳል። 3 የጥይት መያዣ ካዘና ተማርኳል። በአንደኛ ዙር የነበረው የጠላት ጦር 2 ብቻ እንደቀረ በዕለቱ ከድተው በዛሬ ጠዋት ማለት ነው ከድተው ለእኛ ምስክርነት የሰጡ የወራሪው አባላት አረጋግጠውልናል። በዚህ አውደ ውጊያ 1 ፓትሮል እና 1 ሲኖትራክ ሙሉ ቁስለኛ እንደተነሳ እንደዚሁ ምስክርነት ሰጥተዋል። የሞተው ቁጥር በጣም ብዙ ከመሆኑ የተነሳ እኛም በመረጃ ሰንሰለታችን የሟችን ቁጥር ለመሰብሰብ አልቻልንም። በአጠቃላይ ተንቀሳቅሶ ከነበረው 1 ሬጅመንት መካከል ምናልባትም 1 ሻለቃ የሚሆነው ኃይል የተደመሰሰ ይመስላል። ግምታዊ ቁጥሩ ግን አላገኘንም ወይም ለማስቀመጥ እንቸገራለን።
ሁለተኛው አዲስ አለማየሁ ክፍለ ጦር 7ኛ ክፍለ ጦር ማለት ነው አብራጂት ብርጌድ በትናንትናው ዕለት ኮርክ ከተማ እየተንቀሳቀሰን ጠላት እንደዚሁ በመብረቃዊ ጥቃት መልሶታል። በዚህ አውደ ውጊያ ቁጥሩ ያልታወቀ የጠላት ኃይል ተደምሷል፣ ቁስለኛም ሆኗል። የአገዛዙ ሰራዊት እየከዳ ፋኖን እየተቀላቀለ በአካባቢው በሚሰጠው ምስክርነት መሰረት በተመሳሳይ የትናንትናው ኦፕሬሽን ከባድ እንደነበርና በጠላት ላይ መብረቃዊ ጥቃት አርፎ ሙትና ቁስለኛ እንደሆኑ እንደዚሁ ምስክርነት ሰጥቷል። 1 ብሬንና 7 ክላሽንኮቭ መሳሪያ ይዘው የተቀላቀሉ ኃይሎች ናቸው ይህን ምስክርነት የሰጡት። ከአውደ ውጊያ ባሻገር የአብይ አህመድ ሰራዊት ቀን በቀን እየከዳ ፋኖን እየተቀላቀለ ነው። በትናንትናው ዕለትም እንደዚሁ 1 ብሬንና 7 ክላሽንኮቭ መሳሪያ በመያዝ በአጠቃላይ 8 የሚደርሱ የአገዛዙ ሰራዊት አባላት አብራጂት ብርጌድን ተቀላቅለዋል ማለት ነው። ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ በዛሬው ዕለት ከሞጣ ተነስቶ ወደ ወይን ውሃ ወደምትባል ወረዳ ሎጂስቲክ ጭኖ ሲንቀሳቀስ በነበረ ጠላት ላይ ባደረገው የከበባ ማጥቃት ወደ ወይን ውሃ ሎጂስቲክ ጭኖ ሊገባ የነበረው ጠላት ሙትና ቁስለኛ ሆኖ ተልእኮውን ሳይፈጽም ተመልሶ ወደ ሞጣ ገብቷል። በዚህ አጋጣሚ ሞጣ የኮር ማዘዣ ሲሆን በጣም ብዙ ሺህ የመከላከያ ኃይል ያለበት በርካታ የወራሪው አመራሮች ያሉበት ቀጠና ሲሆን ከዚህ በፊት ከባህር ዳር ነበረ ለሞጣ እስከ ቢቸና ድረስ ሎጂስቲክ የሚመላለሰው። አሁን ግን በጀግኖች የመብረቁ ተፈራ ብርጌድ አባላት በሚሰራ ተከታታይ የደፈጣ ጥቃትና የከበባ ማጥቃት ወራሪውን 100% በሚባል ደረጃ ከባህር ዳር ሞጣ እንዳይንቀሳቀስ ማድረግ ተችሏል። ለዚህም ከጎንጂ ቆለላ እስከ ሞጣ ባሉ በረሃማ ቦታ ድረስ በሚደረግ ማጥቃት ወራሪው በየጊዜው በመማረኩ በመደምሰሱ ምክንያት መንገዱን በማቋረጡ ምክንያት በሞጣ አንዳንድ የሕክምናና መሰል ቁሶችን ከአዲስ አበባና ከባህር ዳር በሄሊኮፕተር ሞጣ አሳርፎ ወደ ወይን ውሃና ቢቡይ ለመውሰድ ሙከራ በሚያደርግበት ጊዜ በተደጋጋሚ ጥቃት እየተፈጸመበት የሎጂስቲክ እጥረት በማጋጠሙ ምክንያት ገበያ የሚውሉ እናቶችን መቀነት እየፈታ ከአህያ ቀረጥ እየቀረጠ እየበላ ያለበት ሁኔታ ነው ያለው። በዛሬው ዕለትም በርከት ያለ ተሽከርካሪ ይዞ በኮምቦይ እጀባ ከሞጣ ተነስቶ ወደ ወይን ውሃ ለመግባት ጥረት ሲያደርግ ነበረ ምት የደረሰበትና በዚህ ምክንያት ጭኖት የወጣውን ሎጂስቲክ መልሶ አስገብቶታል። ከእንግዲህም ከሞጣ ተነስቶ ወደ ወይን ውሃ ቢቡኝና ወደ አዴት አቅጣጫ መንቀሳቀስ እንደማይችል በእርግጠኝነት መናገር እችላለሁ። ጭፍጨፋውን በተመለከተ በትናንትናው ዕለት 4 ሰዓት ገደማ በተደረገ ግምገማ የወራሪው መካከለኛ አመራሮች ወይም የሬጅመንት አዛዦች ባደረጉት ስብሰባ ሰሞኑን ተመርቀው ወደ እኛ ሀድ የተቀላቀሉ የአድማ ብተና አባላት ከሚዲያዎች በሰበሰብነው ግብአት መሰረትና ከውስጥ ባጣራነው መረጃ መሰረት መሳሪያ እንደታጠቁ ወደ ፋኖ ሊቀላቀሉ እየተዘጋጁ ስለሆነ ወይም የክልሉ አመራሮች እኛን በሴራ እያስመቱን መሳሪያችን እያስወሰዱብን ስለሆነ አድማ ብተና የሚባለው አያስፈልገንም፣ ስለዚህ ከፊት እያደረግን ውጊያ ላይ እናስመተው፣ እኛም ከጀርባ እንምተው፣ አለዚያ መሳሪያውን ቀምተን ወደ ቤተሰቡ በጀሌ እንስደደው የሚል ሀሳብ ቁሞ በመናገሩ ምክንያት የአድማ ብተና አባላት እኛ አማራ ነን፣ ህዝባችንን የምንጨፈጭፈው ለምንም ትርፍ አይደለም፣ ባለማወቅ ነው፣ ከእንግዲህ ከህዝባችን ጎን መቆም እንፈልጋለን በሚል የእርስ በርስ አለመግባባት ተነስቶ ከ6 ሰዓት እስከ 11 ሰዓት ተኩል ድረስ ውጊያ ነበረ። አመሻች ላይ ነው እንግዲህ በህዝባችን ላይ ጭፍጨፋ የተፈጸመው። ከዚያ በኋላ ሌሊቱንም እንደዚሁ ቦታ ይዘው ነበር ያደሩት። ዛሬም ሙሉ ቀን እስካሁን ይህም በማወራበት ሰዓት ሁሉ ሁለቱም የተራራቀ ቦታ ላይ ነው ያሉት። የከዱም የአድማ ብተና አባላት አሉ። እኛም ጥሪ አድርገናል። ይህን አስመልክቶ እና አብይ አህመድ ዛሬ ጠዋት ስብሰባ ነበራቸው። ከጦር መኮንኖች ጋር ባደረጉት ስብሰባ አድማ ብተናው ዞሮ ዞሮ አማራ ነው፣ ዞሮ ዞሮ ፋኖ መሆኑ አይቀርም፣ የጦርነቱን ቅርስ ሲቀይሩትና ማጥቃት ጀምረው በተለይ ድርጅት መስርተው ወደ አዲስ አበባ መንገድ ከጀመሩ አድማ ብተናው ለእኛ ሊዋጋልን ስለማይችል እና የውስጥ ያለውን ፋኖነት አውጥቶ ከፋኖ ጋር ተቀላቅሎ ከአማራ ጋር ተቀላቅሎ እኛን ስለሚወጋን እኛ ሎጂስቲክ እና መሳሪያ ሰጥተን በራሳችን ጊዜ መወጋት የለብንም የሚል ውሳኔ ያሳልፈው
በመላው አማራ የሚገኘውን አድማ ብተና በሴራ ቀስ አድርገን በማንሸራተት ትጥቁን እያስፈታን እንሰዳለን። የፖለቲካ ግንዛቤ ያለውን የአድማ ብተና አባልና አመራር አንድ ሁለት እያልን በሰበብ አስባቡ እየረሸንን አድማ ብተናውን ጥቅም አልባ አድርገን እንቀራለን የሚል ግምገማ ገምግመው እቅድ ሁሉ አወጣው። እቅዱ ሁሉ ወደ ክፍለ ጦሮችና ሬጅመንቶች እንደወረደ ሁሉ እኛ ተጨባጭ መረጃ አለን። በዚህ አጋጣሚ ለአድማ ብተና አባላትና ለአድማ ብተና ቤተሰቦች መናገር የምፈልገው ቁልፍ መልእክት አለኝ። ትናንትና የአብይ አህመድን ስልጣን ለማንበር ሲባል በሰሜኑ ጦርነት ጊዜ ውድ ህይወቱን የከፈለው የአማራ ልዩ ኃይል ለሀገር ዋጋ የከፈለ ለህዝብ መጨፍጨፍ አስቦ ዋጋ የከፈለ ሳይሆን ከጀርባ መከላከያን ጥቁር ክላሽ ቀማ እየተባለ በምክር ቤት ሳይቀር በስብሰባ አዳራሽ ሳይቀር እየተሰደበ ጫማ ልብስ ሳይቀየርለት ደሙ እየፈሰሰ አጥንቱ እየተከሰከሰ በስንቱ በረሃ በስንቱ ቆላና ደጋ ዋጋ የከፈለውን የአማራ ልዩ ኃይልን በአንዲት አጭር ወረቀት የበተነው የአብይ አህመድ አረመኔ ወራሪ አገዛዝ አሁንም በአማራ አድማ ብተና ላይ ወገኑን ካስጨፈጨፈና ከአማራ ጋር ካጣላ በኋላ ጥቅም አልባ አድርጎ ለመበተንና ከጀርባ ለመምታት ውሳኔ የወሰነ በመሆኑ ወንድሞቻችሁ፣ እህቶቻችሁ፣ ቤተሰቦቻችሁ የአድማ ብተና አባልና አመራር የሆኑ ይህንን መልእክት የምትሰሙ የአድማ ብተና አባልና አመራር የሆናችሁ አማራዎች በሙሉ እውነተኛና ከልቤ እንደ አንድ አማራ እንደ አንድ የፋኖ አመራር መናገር የምፈልገው ነገር ከወዲሁ ራሳችሁን አዘጋጅታችሁ በአካባቢያችሁ ለሚገኘው የፋኖ ወንድማችሁ በመደወል ወይም ወዳለበት በመሄድ ቀን ከሌት በመጓዝ ከወገኖቻችሁ ጋር ተቀላቅላችሁ እንድትዋጉ ይህንን ገዳይ ወንድነቶቻችሁን የሚጨፈጭፍ ቤተሰቦቻችሁን የሚጨፈጭፍ ስርዓት አብረን ታግለን እንድንጥለው ከወዲሁ ተዘጋጅታችሁ አመቺ መንገድ ፈጥራችሁ ከተመቻችሁ የአብይ አህመድን ወራሪ ኃይል ከጀርባው በክላሽ በብሬን እየመታችሁ አመራር እየረሸናችሁ እየገደላችሁ ከቻላችሁ የመከላከያ የወራሪውን አባላት እያፈናችሁ እየያዛችሁ እየወጣችሁ ከወንድማችሁ ከፋኖ ጋር እንድትታገሉ በአብይ አህመድ እየተጨፈጨፈ እየተገደለ ወዳለው ወደ አማራ ህዝብ እንድትቀላቀሉ ስል መልእክቴን ለማስተላለፍ ፈልጋለሁ። በስላሬ ከተማ ጎንደር ክፍለ ሀገር ለተጨፈጨፉ ወገኖቻችንና በብራቃት ለተጨፈጨፉ ወገኖቻችን ነፍሳቸውን በአጸደ ገነት ያኖርልን። ደማቸውን እንመልሳለን። የወገኖቻችን ደም በፈሰሰበት አደባባይ ላይ የአብይን ጀነራል አጋድመን እናሳያቸዋለን። የአብይን ወራሪ ፋሽስታዊ ስርዓት ግብዓተ መሬቱን ሳንፈጽም ወደ ቤቱ የሚገባ አማራ አይኖርም። የተነሳንበት ዓላማ ነው፣ እንጨርሰዋለን። በጎንደር የሚገኙ ጀግኖች ፋኖች፣ በወሎ ቤት አማራ የሚገኙ ጀግኖች ፋኖች፣ በሸዋ የሚገኙ ጀግኖች ፋኖች፣ በቢዛሞ የሚገኙ ጀግኖች ፋኖች ትናንት ከትናንት ወዲያ በሌላው የኢትዮጵያ ክፍል ሲጨፈጭፍ የነበረውን ስርዓት ነው ዛሬ እየተፋለምን ያለ ነውና ይህንን ስርዓት ግብዓተ መሬቱን በመፈጸም በአማራ ህዝብ ላይ የሚደረገውን ጭፍጨፋ ለመጨረሻ ጊዜ ለማስቆም ቃል የገባን በመሆኑ በዘመቻ አንድነት ስም 14ኛ ቀን ላይ ቁም የምናገረው አንድ ሆነን ይህን ስርዓት እንጥለዋለን፣ ግብዓተ መሬቱን እንፈጽመዋለን ለማለት ነው። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሼት ጸሐይ። እንጨርስ ወይስ ምን ጨምረዋል? ብንጨርሰው ጥሩ ነው። አብደላ የለም። በዚህ አጋጣሚ ዘመቻ እንትን ካምፔን ብንጀምር ይሄን ጭፍጨፋውን በደንብ ምናልባት ከሰሞኑ አገዛዙ ከጠየቀው በወሎ ቀጠና በርከት ያለ ብር በተጨማሪ አገዛዙ ከእያንዳንዱ የንግድ የገበያ ማዕከሎች ከ1 ሚሊዮን ብር በላይ እየጠየቀ መሆኑን ቅድም በነበረኝ የስልክ መረጃውን አድርሰውኛል። ከእያንዳንዳቸው ደግሞ ከኮንቴነር እና ሌሎችም ትንንሽ ሱቆች ከ30 ሺህ ብር በላይ እየጠየቀ መክፈል ያልቻለውን የስራ ቦታውን በማሸግ ወደ ወታደራዊ ካምፕ እየወሰደ እያሰቃዩና እያሰሯቸው መሆኑንም ጨምረው ነግረውኛል። እና እንደ በእናንተ በኩል ማለትም በአማራ ፋኖ በወሎ ቤት አማራ
ምን ስራ እየተሰራ ይገኛል? በነገራችን ላይ ይህ አይነቱ መንግስታዊ ውንብድና በባህር ዳርም በጎንደርም እና በሌሎችም አካባቢዎች እየተፈጸመ እንደሚገኝ ከዚህ በፊትም መዘገባችን ይታወቃል። ያው መረጃዎችም ደርሰውናል። በእናንተ በኩል ምን አይነት ምላሽ ይኖር ይሆን የሚል ጥያቄ ማንሳት ፈልጌ። ሙሌ ልሄድበት ትችላለህ። ጥሩ እሺ። እንግዲህ በእኛ በአማራ ፋኖ በወሎ ቤት አማራ በወሎ ቤት አማራ ቀጠና በሁሉም የአማራ ክፍለ ሀገር አካባቢዎች ላይ ነው እንግዲህ ነገር ተጠናክሮ የቀጠለው። አገዛዙ እንደምታውቁት ከፍተኛ የሆነ የገንዘብ እጥረት ተከስቶበት ውንብድና ያለው የብልጽግና ከቀበሌ እስከ ፌዴራል ያሉ አመራሮች የፖለቲካ አመራሩ ማለት ነው፣ የጸጥታ አመራሩም የከፍተኛ የመከላከያ የአድማ ብተናና የሚሊሻ አመራሮችም ጭምር ይሄ ስርዓት መውደቁ አይቀርም፣ ለእኛ ባንሆን ለልጆቻችን መሆን አለብን በሚል ከፍተኛ የሆነ ዘረፋ ላይ ነው ያለው ሁሉ ነገሩ። ያገዛዙ ቁሞ የሄደው አካሉ በሙሉ ከዛ በዘለለ ጦርነቱን የሚመራበት ደሞዝ የሚከፍልበት እጅ ስላጠረው፣ ምክንያቱም ያሉትን ገንዘቦች በሙሉ አሟጦ ለጀት መግዣ ለድሮን መግዣና ለተተኳሽ መግዣ ያደረገበት ሁኔታ ስላለ ስርዓቱ ከዚህ ጋር ተያይዞ በበርካታ የወሎ ቤት አማራ ቀጠናዎች በቅርቡ በማስረጃ እንዳሳየናችሁ ለከተማ የቤት መስሪያ የመኖሪያ ቤት መስሪያ ለምሪት የተደራጁ ማህበራቶችን ጭምር በባንክ ነው ገንዘባቸውን የሚቆጥቡት። ባንክ ላይ የተቀመጠ ገንዘባቸውን ጭምር አበድሩን በሚል የኮምቦልቻ ከተማ አስተዳደር ከንቲባ የወሰነበትን ደብዳቤ ያያችሁት ነው እና ከዛ በዘለሉ በርካታ የማህበራት ገንዘቦችንም ጭምር አበድሩን ወደሚል ካላበድሯቸው ደግሞ ባንኩ በእጃቸው ነው አስገድደው የሚወስዱበትን ሁኔታ ሁሉ እያመቻቹ ስለሆነ ባንኩንም ታንኩንም በጉልበት እንደያዘው ይታወቃል የአብይ አህመዱ የአንድ ቡድን አገዛዝ እና ስለዚህ ከዚህ ጋር ተያይዞ በሁሉም የወሎ ቤት አማራ ቀጠናዎች ከትናንሽ ኮንቲነሮች ጀምሮ እስከ ትላልቅ የንግድ ስራ ማህበራት ድረስ ከፍተኛ የሆነ ብዝበዛ ከገንዘብ አዋጡ ካላዋጡ ደግሞ በጉልበት የንግድ ቦታዎችን ጭምር እየዘጋ ያለበት ሁኔታ አለ። ይህንን እያስፈጸመ ያለው በንግድ መስሪያ ቤት እና በገቢዎች መስሪያ ቤት አማካኝነት ነው። እኛም እንደ አማራ ፋኖ በወሎ ቤት አማራ ከፍተኛ የሆነ ማስጠንቀቂያ ሰጥተናል ለእነዚህ አካላቶች ማለት ነው እና ምንድነው እየሰጠን ያለነው ማስጠንቀቂያ ከባለሙያ ከአመራር ጀምሮ ከባለሙያ ጀምሮ እስከ አመራር አስፈጻሚ አመራሮች ጭምር ከዚህ ድርጊታቸው የማይቆጠቡ ከሆነ ቀዳሚ የጥቃት ኢላማችን ሆነው ይቀጥላሉ ማለት ነው። ስለዚህ እነዚህ አካላቶች እየተዋጉን ነው ማለት ነው። ገንዘብ ሰብስበው ከክላሽ ጀምሮ ደረጃውን ጠብቆ እስከ ቀላልና ከባድ መካናይዝድ ድረስ አልፎም በአየር ኃይል እስከ ድሮና ጀት ድረስ ህዝባችንን እየጨፈጨፈ ያለ ስርዓት ምንም አይነት ግብር ምንም አይነት ሽርራፊ ሳንቲም ለዚህ ስርዓት መስጠት መገበር አለበት ብለን ስለማናምን ህዝባችንን ይህንን ስለሚያምንበት ለዚህ ስርዓትም መገበር ስለሌለበት ህግ አውጥተን ተጋድሎ እያደረግን ያለ ነው በዚህ ጉዳይ። ስለዚህ ይህንን ጥሶ ባለሙያም ይሁን አመራር ለዚህ ስርዓት ገንዘብ አስገኛለሁ ብሎ እንቅስቃሴ እያደረገ ያለ በሙሉ ቀዳሚ የጥቃት ኢላማችን ሆኖ ብሬን፣ ስናይፐር፣ ዲሽቃ፣ ሞርተር እና ሌሎች መሳሪያዎችን ተሸክሞ ከሚታገለን ኃይል ለይተን ስለማናያቸው ከዛም በላይ ጦርነቱን እየመሩት ያሉት እነዚህ አካላቶች ስለሆኑ እነሱን ያነጣጠረ ጥቃት እርምጃ እንደምንወስድ ለእነዚህ አካላቶች ቤተሰቦቻቸውም ጭምር ቤተሰቦቻችን ስለሆኑ እኛ እንደ ሀገር አፍራሾቹ ሳንሆን ሀገር ተረካቢንን ሀገር እንዳትፈርስም ጭምር ነው እየታገልን ያለ ነው እና ከዛ አንጻር ትዕግስት ከኛ ስለሚጠበቅ በፍጹም ትዕግስት እነዚህ አካላቶች ከድርጊታቸው እንዲቆጠቡ ቤተሰቦቻቸውም ጭምር እጃቸውን አስገብተው እንዲያስቆሙ የሚል መልእክት በተደጋጋሚ ጊዜ አስተላልፈናል። ይህንም ተላልፎ ከተገኘ ግን ምንም አይነት ስባሪ ሳንቲም ከህዝባችን ሰብስቦ ተመልሶ ከህዝባችን በሰበሰበው ገንዘብ ደግሞ ጦር መሳሪያ ገዝቶ እንዲህ በግፍ እየጨፈጨፈን ስለሆነ አገዛዙ ይህ ጉዳይ ክፍለ ጦሮችንም
ብርጌዶችንም ሻለቆችንም ኮሮችንም ጭምር አዝምተን መዋጋት ካለብን ጭምር ልንዋጋው የሚገባ ጉዳይ መሆኑን እንደ አማራ ፋኖ በወሎ ቤተ አማራ በአጽንኦት ማሳወቅ እና ማስገንዘብ እንወዳለን። ከዚህ የተለየ ሌላ ልንዋጋው የሚገባ ኃይል ስለሌለ መከላከያ አድማ ብተና ብትመታው ብትማርከው አብይ አህመድ በጉልበት እያስገደደ እያፈነ እያሰለጠነ ሊያመጣ ይችላል። ውጊያው ላልቅ የሚችለው ግን አስፈጻሚ የሚባሉ አካላቶች ለውጊያው የጀርባ አጥንት ናቸው የሚባሉ ኃይሎች ናቸው መመታት መቻል ያለባቸው። ይሄ በትግሉ የ2 ዓመት ሂደት ውስጥ በደንብ የተረዳነው የተገነዘብነው ጉዳይ ስለሆነ እዚህ ላይ ያነጣጠረ ጥቃት እንፈጽማለን። ይህንን ስርዓት በገንዘብ በመረጃ በተለያየ ነገር የሚደግፍ ኃይል በሙሉ ቀዳሚ የጥቃት ኢላማችን ነው ብለን እናምናለን። ለዚህም በጣም ትኩረት ሰጥተን ማስገንዘብ እንወዳለን። እያንዳንዱ የሚመለከተው አካል ከዚህ ድርጊቱ እንዲቆጠብ ስንል እንደ አማራ ፋኖ በወሎ መልእክታችንን እናስተላልፋለን። ከዚህ ከተጠየቀው ጥያቄ አንጻር ያለው ሁኔታ ይህንን ነው። በዚህ ልክ ነው ወደፊትም የምንሄድበት። እስካሁንም መጥተንበታል። እንደነገርናችሁ ግን በፍጹም ትዕግስት ጉዳዩን እየሄድንበት ነው ያለ ነው። ትዕግስታችን ተሟጧል። በጅምላ ህዝባችንን በድሮን እያስመታን ቤት ለቤት እያስጨፈጨፍን ጥይታቸውን ከህዝባችን ላይ ጨርሰው ከህዝባችን የተሰበሰበ ገንዘብ ደግሞ ለጥይት መግዣ የሚያደርጉበት ሁኔታ በፍጹም ሊቀጥል አይችልም። ይሄ ጉዳይ ቀዳሚ ጉዳያችን ነው። በዚህ ጉዳይ የተሰለፉ ከጠላት ጋር የወገኑ ኃይሎች በየትኛውም አይነት ሁኔታ ይሁን ትዕግስታቸው አልቋን ቀዳሚ የጥቃት ኢላማችን ሆነው ይቀጥላሉ። ይሄ ነው ያለው ሁኔታ። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ በወሎ ቤተ አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማረሸት ፀሐዩ፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ በኢንተርኔት ምክንያት ወይም ደግሞ ስልክ ምክንያት አልተገናኘንም። ስለነበረን ቆይታ ስላደረሳችሁን መረጃ ከልብ እናመሰግናለን። ጤና ይስጥልን።